ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ምርጥ የሆናችሁ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም ነው። ውሏችሁ ምሽታችሁ እንዴት ነው? እኛ ጋር ሁሉ ሰላም ነው። በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ጤናችሁ የተጠበቀ ይሁን፣ ከክፉ ነገር ሁሉ ይጠብቃችሁ። ዛሬም እንደተለመደው በሌላ ቪዲዮ መጥቼላችኋለሁ ማለት ነው። ዛሬም ብቻዬን ነኝ። እንግዲህ ምንም ማድረግ አልቻለም። አልመጡም፣ ጀማው አልመጣም። እንግዲህ ቤተሰቦች አልመጡም፣ ዛሬ መምጣት አልቻሉም። ያው አንድ ቀን ጨምሩ ተብለው እንግዲህ በአያቶቻቸው አስገዳጅ ሁኔታ አንድ ቀን ጨምረዋል ማለት ነው። ነገ ይመጣሉ ብዬ ተስፋ አደርጋለሁ። እንግዲህ ብቸኝነት ከባድ ነው፣ ባይዘይ እውነት በጣም ከባድ ነው እና ግን ያው ተቋቁሜዋለሁ። እናንተ ስላላችሁ ከእናንተ ጋር በመሆን ከእናንተ ጋር ጊዜ በማሳለፍ በጣም ተቋቁሜዋለሁ ማለት ይቻላል። ከኔ ጋር ስለሆናችሁ በጣም ነው አመሰግነው። የተለያየ ሐሳብ እየሰጣችሁኝ ኮሜንታችሁን እያየው ነው። በጣም ነው አመሰግነው። እውነት ለመናገር ለኛ የምታሳዩትን ፍቅር ሁሉ ከልብ ነው አመሰግነው። ቤተሰቦቼ በጣም ነው የምታበረታቱን። በጣም ነው አመሰግነው። የተወዳችሁና የተከበራችሁ ቤተሰቦቼ እንግዲህ ለዚህ ቤት አዲስ የሆናችሁ ካላችሁ እንግዲህ ቻናላችንን ሰብስክራይብ እንድታደርጉ በትህትና እንጠይቃለን። ሰብስክራይብ ያደረጋችሁ ደግሞ ላይክ እያደረጋችሁ ቪዲዮ እንድትጀምሩ ሌሎች ጋር እንዲደርስ እንድታደርጉ ከወዲሁ በፍቅር በትህትና እንጠይቃለን ማለት ነው። ዛሬ እንግዲህ በጣም በአስገራሚ ቪዲዮ ልበላችሁ እንጂ ሩታ ትላንትና እንግዲህ ወደ ቤተሰቦቿ ጋር ለመሄድ ተነስታ ነበረ። ደስታና ጆ መልሰዋታል፣ እንዳትሄድ አድርገዋታል። የምትሄጂው ፈርተሽ እንደሆነ ነው የሚታወቀው፣ ሌሎች ሰዎች እንደዛ ነው የሚያስቡት በሚል አስቀርተዋታል። ማስቀረታቸው ትክክል አይደለም። እንግዲህ በማስቀረታቸው ዛሬ እንድታለቅስ ምክንያት ሆነዋል ማለት ነው። ትላንትና ብትሄድ ኖሮ ምናልባት ዛሬ አታለቅስም ነበረ። በጣም የሚያሳዝን ነው። እኔ እንድትሄድ ፈልግ ነበረ እውነት ለመናገር ማለት ነው። ቤተሰብ ጋር ብትሄድ በጣም አሪፍ ነበረ። ይሄ ሁሉ ግርግርና ሁካታ የሚቀር ነበረ። እንግዲህ ዳኒና ማነው ሜሪን ይቅርታ ልጠይቅ እሄዳለሁ የሚል ሀሳብ በጎ ሀሳብ ነው ይዛ የመጣችው። የያዘችው በጎ ሀሳብ ግን እነ ዳኒ ክፋት የማይሰሩ ይመስል አጥፍተው የሚያውቁ እንኳን አይመስሉም አይደለ? በዛ ልክ ራሳቸውን አስበው ይቅርታውን ለመቀበል ተቸግሩ ማለት ነው። እነሱ ስንት ጊዜ ሰውን እያስቀየሙ እያስከፉ ስንት መጥፎ ነገሮችን እየሰሩ ሄደው ይቅርታ ይጠይቃሉ። እነሱ ግን አንድ ሰው በእነሱ ላይ ጥፋት ሰራ፣ ጥፋትም አይደለም ባይዞኝ ማለት ነው። እነሱ ቆመ ብለው ስላላሰቡት እንጂ ራሳቸውንም ያውቃሉ ምን አይነት ክፉ ሰዎች እንደሆኑ ማለት ነው። በሩታ ህይወት ውስጥ የተፈጠሩ ነገሮች ትልቁ ዋና ተዋናይ ናቸው ማለት እንችላለን፣ ዳኒና ሜሮን ማለት ነው። እና ባለፈውም እንግዲህ ከአብርሃም ጋር በተያያዘ ጉዳይ ዳግም እንደዛ ያለ ነገር እንዳይፈጠር መረጋጋትም ስለማይችሉ እዚህ ቤት እንዳትመጡም አላለቻቸውም። ግን ደግሞ የባለፉት ነገሮች እንዳይፈጠሩ ብላ ስትናገራቸው በዛ ልክ አመነጫጭቀዋት ምን ብለዋት ምናምን ሄዱትና አዎ የኔን ሰላም አትፈልጉም ማለት ነው ምናምን ብላ ስትላቸው እሱ እንደ ትልቅ ነገር ይዘው ዛሬ ያለታ እንደዛ አርገሽን ውሻ አርገሽን እንደማናስፈልግሽ አርገሽ ምናምን አባረሽን ዛሬ ይቅርታችንን ለምን እንደፈለግሽ አልገባንም ብለው ዛሬ እንግዲህ ለሩታ ይቅርታ ማድረግ አቅቷቸዋል። በተለይ ዳኒ ማለት ነው። በጣም ነው የገረመኝ። ዳኒ ይቅርታ ማያደርግልሽ በነገራችን ላይ አብርሃም ጋር ያሴረው ሴራ ስላለ ነው። ሩታ ይሄንን ማወቅ መቻል አለብሽ እና ከአንቺ ጋር ለአንቺ ይቅርታ ቢያደርግልሽ አብርሃም ጋር ያጠመደው ወጥመድ ይበላሽብኛል ብሎ እንጂ ቢመጣም አይጠቅምሽም። እነዚህ ሰዎች እውነት ለመናገር ሩታ እውነት ለመናገር አይጠቅሙሽም። ማይጠቅሙሽን ሰዎች ይቅርታ ባትጠይቂያቸው እኔ በጣም ደስ ይለኛል። ትላንትና የወሰንሽው ውሳኔ ትክክለኛ ውሳኔ ነበረ እና ብትሄጂ ይሻል ነበረ። በነገራችን ላይ ዛሬ ገኒ ሩታ ሄርሜላን አግኝታታለች እና ያደረገችው ነገር ምንም ትክክል እንዳልሆነ በደንብ ነግራታለች። ይዋሊደር እንጂ አብርሃም ወደ ሩታ እንደሚመለስ በደንብ ተናግራለች። ይህንን እኔም ተናግሬያለሁኝ እና በጣም የሚገርማችሁ ነገር ሄርሜላም ግራ መጋባት ውስጥ የገባች ይመስለኛል። አብርሃም ከእሷ ጋር እንደማይዘልቅ ልቧ እያወቀ ነው ይህን ነገር እያደረገች ያለችው እና
በእርግጠኝነት ነገ ከነገ ወዲያ የሚፈጠሩ ነገሮችን አብረን የምናየው ጉዳይ ቢሆንም አብርሃምና ሩታ ግን የሚለያዩ ሰዎች እንዳልሆነ እየተሰማኝ ነው። እሱን ነገር በደንብ አስረግጬ ልነግራችሁ እፈልጋለሁ። ገኒም ያለችው ይህንን ነው ማለት ነው። ቤተሰቦቻችን ዳኒ በጣም ዛሬ በቃ እንደ እንትን እኔ ሩታ በዚህ ልክ ማለት ነው ዳኒ አልቅሰሽ ይቅርታ መጠየቅሽ የተሸነፍሽ ያክል ነው የተሰማቸው ማለት ነው። ዳኒ የተሰማው የዚያን ያክል ነው። ምን ያህል ዳኒ ምን ያህል እንደምታስፈልጊው እንደሚያስፈልግሽ አድርጎ ነው ራሱን ያሰበው ማለት ነው። ያለሱ መኖር እንደማትሺ ራሱን በዛ ልክ ነው ያሰበውና አንቺስ ለምን በዚህ ልክ አልቅሰሽ ይቅርታ ልጠይቀው እንደፈለግሽ አልገባኝም። ጓደኝነቱ ነው የእውነት እንደው ወንድምነቱ ነው በዚህ ልክ ያስለቀሰሽ አይመስለኝም። እንግዲህ እነሱም ያነሱት ነገር አለ። ሌላ ሴራ ሲረሽ ነው እኛን በዚህ ልክ ይቅርታ ልጠይቅ የፈለግሽው ሌላ ሴራ ይዘሽ ነው ብለዋል። እና የሚመስለው ሌላ ሰውም እንደዛ ነው እንግዲህ ማለት ኖርማሊ ይቅርታ ብለሽም ቢብሉሽና ቢሄዱ ዝም ብትያቸው ምንም አይመስልም። እስከ ማልቀስ ደረጃ ያደረሰሽ ግን ምን እንደሆነ ምክንያቱ አልገባኝም። የእውነትም እንግዲህ እነ ዳኒና ሜሮን በተንኮል የተካኑ ሰዎች ስለሆኑ አብርሃምን በዛ መንገድ ለማጥመድ በዛ መንገድ በተለመደው ግርግር ውስጥ ለመግባት እና ለማስገባት አስበሽ ይመስለኛል። ያ ነገር ግን ለአንቺ አስፈላጊ አይደለም። የበለጠ ልብሽን ማድማት እንጂ የሚጠቅምሽ ነገር የለም። እንደዛ ማድረጉ ለአንቺ አይጠቅምሽም፣ እውነት ለመናገር ማለት ነው። እነዚህ ሰዎች የሴራ ሰዎች ናቸው ታውቂያለሽ። ምናልባት በዛ መንገድ እንዲተባበሩሽ ፈልገሽ ከሆነ እኔ በዛ መንገድ ባትሄጂ የተሻለ ነው ብዬ የማስበው። አይጠቅምሽም። በቃ አንቺንም ልጅሽንም የሚጎዳ ነገር እንጂ አንቺን አይጠቅምሽም በእርግጠኝነት ማለት ነው። አንዳንዴ ተሽሎ መገኘት መልካም ነው። አንቺ ከአብርሃም በመሻል ልታሳየው ይገባል። ገብቶሻል አይደለ? ከአብርሃም የተሻልሽ ሰው በአስተሳሰቡ በተለያየ ነገር የተሻልሽ ሰው ሆነሽ ማሳየቱ ለአንቺ የተሻለ ነው እንጂ አብርሃም ያደረገው ትንሽዬ ከሱ የማይጠበቅ ነገር በማድረጉ አንቺም ተከትለሽ እሱን ነገር በማድረግ ግርግር በመፍጠር ማነስ አይጠበቅብሽም። የኔ ሐሳብ እሱ ነው። የተወዳችሁና የተከበራችሁ ቤተሰቦቻችን የእናንተንም ሐሳብ ደግሞ እስቲ ኮሜንት ላይ ጻፉልኝ። አጠር ያለ ቪዲዮ ይዣለሁ። ቪዲዮዋን ደግሞ እያየን ሐሳብ እንሰጥበታለን። እስቲ ወደ ቪዲዮ እንለፍ። ሜሪ ስላስጨነቀችኝ ነው እንጂ አልመጣም ነበር። ገባሽ? ለምንድን ነው የምመጣው? ትናንትና ምን አድርገሽ ነው ከዚህ ቤት ያስወጣሽኝ እኮ? አንዳንዴ እኮ ጥፋት ላጠፋ እችላለሁ ዳኒ። አንዳንዴ አይደለም ሁሌ ነው ጥፋት የምታጠፊው ሩታ። ሁሌ ነው በነገሮች እኛን የምትገፊኝ። ገባሽ አለ እናንተን ገፍታችሁ አታውቅም። እውነት ለመናገር ማለት ነው። ሁሌ ነው የምታጠፊው። ካንተ በላይ ከናንተ በላይ ጥፋት የሚያጠፋ አለ ብሎ ማሰብ አይቻልም። ለዛውም ተመሳሳይ አይነት ጥፋት ለእናንተም ይቅርታ ተደርጓል። ገብቷችኋል ዳኒ? ለእናንተም ይቅርታ ተደርጓል። አይደለም ለሩታ ማለት ነው። ምን ያደረገቻችሁ ይሄን ያህል? በቃ ሰላም እንፍጠር ማለት ነው ይሄን ያህል እንደ ጥፋት የታየው። ምክንያቱም የሰላም ሰዎች ስላልሆናችሁ፣ ሰላም የምትፈልጉ ስላልሆናችሁ፣ በቃ ይሄ ነው ዋና ነገር ማለት ነው። ሲጀመር እኔ ብዙ ነገሮች እሺ ችግር የለውም አለካም፣ ግን አትሊስት አዳምጠኝ። ይሄን ያህል ልትጠየፋትም አይገባም። እሷ ራሱ በዚህ ልክ አልተጠየፈችም። የፈለግሽበት ጉዳይ ነው። መጀመሪያ እሺ ሜሪ በቃ በጣም ይቅርታ አልፈልግም። ሜሪ ይቅርታ አልፈልግም። ይቅርታ በላይ ምን አለ ሜሪ? እኮ ይቅርታ አልሽ አንቺ። ምን አልፈልግም። ይቅርታ አይገባቸውማ። ምን አሁን እኮ እነሱ ማለት ጤነኛ ሰዎች ስላልሆኑ ጤነኛ ሰው ነው ስለ ይቅርታ ማወቅ የሚችለው። እነዚህ ሰዎች ጤነኛ አይደሉም። በቃ እነዚህ ሰዎች አማኑኤል ገብቶ አገግሞ መውጣት ያለባቸው ሰዎች ናቸው። ምክንያቱም መልካም ነገር አይታያቸውም። ይቅርታ እኮ የትልቅነት ምልክት ነው። የትልቅ ሰው ሐሳብ ነው። እነሱ ደግሞ እንደዚህ አይነት ሰዎች አይደሉም። ይቅርታ እንዴት ይቀበላሉ? ለገብቼን በረብጥሽ አንቺ ጋር ጥሩ ህይወት እንዲኖርሽ ማልፈልግ ሴት ነበር አልሽኝ እኮ ሚሊዮን ነገር አልሽ። ይሄማ ግልጽ እኮ ነው። ያደረግሽው ነገር እኮ በሙሉ አንቺ ቢያንስ ከአብርሃም ጋር ሌላ ነገር እንኳን ቢኖር የአብርሃምን ቤተሰቦች እንኳን ማክፈር ያልቻልሽ እኮ ነው። በቃ ማለት ምን አትፈልጊም። ይሄንንማ በደንብ ሲጀመር በአብርሃምና በሩታ መካከል ትልቅ እሳት አቀጣጣይ የነበራችሁት እናንተ ናችሁ። ይሄን ደግሞ ግልጽ ነው። ሄርሜላን ሲቀበላት የፍቅር ጥያቄ ሄርሜላን ሲቀበላት ቤተሰቦችሽ፣ ጓደኞች፣ ወንድሞች ምናምን ትውስታለች። ትናንትና ግን እዚህ ጋር በሩ በር ከፍተሽ ማለት ነው አብርሃም ሊመጣ ነው። እሱ ሲመጣ እናንተን እዚህ ማየት አይፈልግም። ከዚህ ቤቱ ጡራን ያሽን ሰው ነሽ። ገባሽ? በቃ ይቅርታ አሁን ታገኘ። እሺ አውቃለሁ ጥፋት ነው እኮ። እሺ በቃ ይቅርታ። ሰው ጥፋት ነው ብሎ ይቅርታ ከጠየቀ አስቡት። ይቅርታ እንደው ጥፋትም አይደለም እውነት ለመናገር ማለት ነው እነሱ እንደ ጥፋት ካሰቡት። ምክንያቱም እነሱ ፊት መልካም ነገር ጥፋት ነው። አያቸዋል።
መጥፎ ሰዎች ሁልጊዜ ክፋት የሚሰሩ ሰዎች መልካም ነገር እነሱ ጋር ጥፋት ነው፣ ተቃራኒ ነው ማለት ነው። ያስፈልገው ገባሽ? ይቅርታ ትጠይቂኛለሽ ፈልገው አንቺ በጣም አድቫንቴጅ ነው የምትጠብቂው። ብቸኝነት ተሰማኝ አልተሰማኝ በነገራችን ላይ ሩታ እኔ እውነቱን ስነግርሽ በዚህን ያክል ተጸጽተሽ ማለት ነው አብርሃምን ብትጠይቂው ይቅርታ ብትጠይቂው ኖሮ አንቺና አብርሃም አትለያዩ ነበር። የምሬን ነው። በቃ ከነሱ ጋር ማለት አለመሸነፍ የሚባል ነገር አለ። እሱ ነገር ስላለ ነው አንቺ ጋር ማለት ነው። አብርሃምን በዚህ ልክ እንኳን ይቅርታ ብትጠይቂ ኖሮ እርግጠኝነት ማለት ነው አንድ ላይ ተሆኑ ነበር። አይ በቃ አትጋቢልን። ይኸውልሽ እኔ ምንም ፈልጌ አይደለም፣ አድቫንቴጅ ማን ፈልጌ አይደለም። ከዚህ በላይ ግን ይኸውልሽ የጥፋተኝነት ስሜት ስለተሰማኝ ብቻ ነው ይቅርታ ልጠይቃችሁ። ለምን ከትናንት ያልጠየቅሽን? ትናንት ለምን እሱ አልፈልግም ብሎ ሲያባርርሽ? አሁንም ባይዘዌ ደስታና ጆ እንግዲህ ይቅርታ ጠይቂ ስላሏት ነው ነገሮቹን ሰላም አድርገሽ ሂጂ ስላሏት ነው እንጂ እንደው ምን ፈጣሪ ሆይ እስቲ አሁን ደግሞ እስቲ ይፍረዱልሽ። ምን ልትይ ነው ሜሪ? እውነት ለመናገር የነበረው ሁኔታ በጣም ነበር የሚያስጠላው። በዛን ታይም በቃ ያ ነገር ስለደበረኝ ብቻ ነው ሜሪ። አዎ ያስጠላ ነበረ። እየሆነ የነበረው ነገር ትክክል አልነበረም። እያደረጋቸው ያለው ነገር ትክክል አልነበረም። ቤቱን እንደ ሕፃን ልጅ ነበረ ስታምሱት የነበረው። ስለዚህ ያ ነገር እንዴት ነው ልክ ሊሆን የሚችለው? ስለዚህ ይሄ ልክ አይደለም፣ በቃ ይሄ ነገር መቆም አለበት ማለት እንደ ጥፋት ይታያል። አትሊስት አይ ቲንክ ልትረዱኝ አልቻላችሁም ነበር በሰዓቱ። ለዛ ነው እንደዛ የተናገርኩት። ዳኒ ለምን እንደመጣን ዝም ብላ ነገሮችን ለማለፍ ሞክራለች፣ ለማናገር ሞክራለች። ራሳቸው የሚያስቡትን ብቻ ነው የሚያደርጉት። ሰው ምን ይሰማዋል የሚባል ነገር አያውቁ። እንደዚህ ያለ ሰው ባይዞይ ይቅርታም አያስፈልገውም። በቃ መጠየቅም አይጠበቅብሽም እኮ እንደፈለገች ማለት ነው። በአንቺ ግፊት ነው የመጣሁት። እንደማልመጣ ነገር ይሻለው። አንዴ ለምን እንደፈለገች ጠይቃትና የያዘ ይዞኝ ነው ገባሽ? አንቺ የኛን ይቅርታ የምትፈልጊው ነገሮች እዛ ሲጠሙብሽ ወይ ደግሞ አብርሃም ጀርባውን ሲሰጥሽ እኛ ነፍይሻለን። አብርሃም ግን ሊመጣ ሲል እኛ ከቤት ለማስወጣት ዳኒ ስማኝ፣ እኔ ብዙ ነገሮችን እኮ አክሰፕት አድርጌ ከአብርሃም ጋር ከብዙ ሰዎች ጋር ለእናንተ ስንተጣልቻለሁ አይደል እንዴ? ለምንድን ነው መረዳት ማንችለው? ከአብርሃም ቤተሰብ ጋር ተጣልታለች በእናንተ ምክንያት ማለት ነው። በእናንተ ምክንያት የእናንተን ሀሳብ ተቀብላ እኮ ብዙ ነገር አድርጋለች ሩታ ማለት ብዙ ነገር ማለት ነው። ስለዚህ ብዙ ነገርም አታለች በእናንተ ምክንያት። ዛሬ አብርሃም ደግሞ ዛሬ አይደለም ሄደው ቆየ እሱ ከኤርሜላ ጋር ብዙ ጊዜ እናንተ ሳትኖሩም ሄዷል። ከወንድሞቹ ጋር እኮ ይዘን ተጣልቻለሁ። ለምን ብለሽ እኔ ለእህት ለጓደኛ እንደ ቤተሰብ አስቤ ነው ከሁሉም ጋር የምባለው ባንቺ ስንት ነገር እየተባልኩ ስንት እየተሰደብኩ እኔም እሱ የምትሰደቡትም የምትገጸጹትም በምትሰሩት ስራ ነው። መልካም ነገር ብትሰሩ ሁልጊዜ ምስጋና እንጂ የሚከተላችሁ ሌላ ነገር አይደለም። የምትሰሩት ስራ ትክክል ስላልሆነ እውነታው ነው እየተነገራችሁ ያለው። እናንተ ደግሞ እውነታው መቀበል አትችሉ። በቃ ብትሰደቡ ምን ብትሉ በስራችሁ ነው፣ ስራችሁ ነው። ራሳችሁ እስቲ ቁጭ ብላችሁ እኮ እስከዛሬ የሰራችሁትን ስራ እስቲ ተመልከቱ። በታሪክ እንግዲህ በቪዲዮ ተቀርጾ ተቀምጧል፣ ማየት ትችላላችሁ። ራሳችሁ እንኳን ቁጭ ብላችሁ ብታዩ ታፍራላችሁ። ሲቀጥል አንቺ ከሱ ጋር ብትሆኝኛ የሚከፋን ነገር ምንም ነገር የለም። ነግሬሻለሁ፣ የልጅሽ አባት ነው። በጣም ይከፋሻል። ቃላት ምንም ትርጉም የለውም። ተግባር የት አለ? አሁን ነው እንደ የሚታይሽ? በፊት አታስፈልግም ምናምን ብለሽ እንደ ውሻ እኮ የልጇን አባት ነው ከውሻ እንደ ውሻ ከቤት ያባረርሽው። ዛሬ ምን ታየሽ? ምን መልካም ሰው ለመምሰል? ከዛ በኋላ ቤት መተኛ ሁሉ እየለመንኩሽ ነግሬሻለሁ። ይቆጭሻል ብዬሽ ነው የምጣሁት። ቀለበት ላይ ነው ሲጀመር ማለት ነው። አንተ ጋር አትመጣም። ፍላጎቱ እሱ ቢሆን ነው አንተ ጋር አትመጣም። አብርሃም ጠርታን ታናግረው ነበር። ቀለበት አደረገ አላደረገ በቃ ይሄ ደግሞ ያንተ ሴራ እንደሆነ በደንብ አይተነዋል። አዎ አንተ ያንተ ሴራ ስለሆነ ሴራው ያንተ ስለሆነ እንግዲህ ነገ ከነገ ወዲያ ደግሞ ይሳካልሃል ወይ እሱን የምናየው ጉዳይ ነው። ምክንያቱም አንተ የእውነት ለአብርሃም ማዝነ ስላልሆነ ይገባናል። አዝነ ቢሆን ኖሮ አንተ መቻታን ማን ያምናሃል ሲጀመር ማለት ነው። ካረግሽው 1% እሷ አላደረግም። አንቺ እንዲህ በር ከፍተሽ ነው በጣም ነው እንደምትቀሩት እንደዚህ የምትሰሩ ስለሆንኩ ስለማይፈልጋችሁ ማየት እንደውም 1% ነው የእሱ 1% ነው። 99% የእናንተ ጥፋት ነው። እንደው ሊወዳደርም አይችልም። እኔ እውነት ለመናገር ሩታ እነሱን ይቅርታ መጠየቅሽ ራሱ እውነት በቃ ሊያሳፍርሽ ይገባል። እውነቴን ነው የምለው። በቃ የሚገቡ ሰዎች አይደሉም።
ህይወትሽ ላይ ምስቅልቅልን የሚፈጥሩ ሰዎች ስለሆኑ እኛን ማየት ስለማይፈልግ ከፍሎ አያገኘንም። ሜሪ ብዙ ነገሮች እኮ እኛ አንድ ላይ ያደረግን ሰዎች አይደል እንዴ? ለምንድን ነው ዛሬ ምንም እንደማያውቅ ሰው የምትሆኑት? አንቺ በጣም በእውነት የምሬ ነው። በጣም አስመሳይ ሰዎች እግዚአብሔርን አይደል ነገር ሲጀምር ሌላው ሲጀምር አንቺ ሳይመርጥ ሲቀር ሌላ ፍቅር ሲቀበል እንደዛ አይደል? ምን ነው እንደዚህ? አንተ በጣም እንትን አለ የሱ ህይወት መጀመር በቃ ከኛ ጋር ያሳለፍሽው ነገር ያሳለፍሽው ብዙ ነገሮችን እኮ ያሳለፍሽው ሴራና ተንኮል ስላለ ለሴራውና ለተንኮል ደግሞ የምናስፈልግሽ እኔና ዳኒ በአንቺ ቤት። እናንተ ሴረኞች። አዎ ሴረኞች ናቸው። ምክንያቱም እራሳቸው ቃል በቃል ተናግረዋል። ለሴራ ነው የፈለግሽን። እነሱ ለሴራ የሚፈለጉ ሰዎች ናቸው። እውነት ነው። በቃ ይሄ ነው። ምክንያቱም ተንኮል የማያልቅባቸው ሰይጣን የሚቀናባቸው ሴረኞች ናቸው። ስለዚህ ስትፈልጊያቸው የሚሰማቸው ልክ ነው። እነሱ ሴረኞች ስለሆኑ ለዛ እንደፈለግሻቸው ነው የሚሰማቸው። እውነት ነው። አመኑ ራሳቸው ናቸው ማለት ነው። ለዛ ማለት አንቺ ያሳሰበሽ ነው የደወልሽልኝ። አምነዋል እኮ እነሱ ራሱ ሩታ አሁን ከመርሽ ያሰብሽ ነው። በጣም ብዙ ጊዜ ስላሳለፍ ነው ጓደኝነት ስለ ወንድምና ስለ እህትነታችን ብለህ ይቅርታ አድርግልኝ። በጣም ጨረስኩ። በዚህ ያህል ዳኒ ምን ብትፈልግ ነው በዚህ ያህል ዳኒ ይቅርታ የሚጠይቅ? አዎ የኔም ጥያቄ የሆነው ይሄ ነው። የኔም ጥያቄ የሆነው በዚህን ያክል ዳኒን ይቅርታ ለመጠየቅ የፈለግሽበት ምክንያት ምንድነው? ሩታ ዳኒ እንዳለው ትላንትና ምናልባት ቀለበት እንደሚያደርጉ ምናምን ሄዶ ይቅርታ ስለጠየቃቸው ከአብርሃም ጋር የሆነ ነገር በቃ ያሰብሽው ነገር አለ? ግልጽ አድርጊው። ምን ታስቢ ነው? ይቅርታሽን አልቀበልም ያለኝ ስላለች አይደለ? ሁሌ መሳሪያና እንደማሉ ወጪ ማልቀስ አይጠበቅብሽም። እኛ ፊት ስላለቀሽ ምንም ነገር አትፈጥሪም። ምንም ነገር ይኸውልሽ 05 ሳንቲም አላዝንልሽም ሩታ። በለቅሶ ይቅርታ መጠየቅ ይሄ ትክክል አይደለም። ሌላ ነገር ነው የሚያስጠረጥረው። እኛም እንድንጠረጥርሽ ነው ያደረግሽን። በቃ አልቀበልሽም። እኔ ደግሞ ሁሌ ያንቺ መጠቀሚያ መሆን አልፈልግም። መጠቀሚያ አድርገሽኛል። እንደዛ ሩታ ግን ልክ አይደለሽም። ልክ አይደለሽም። የምሬ ነው። ከልቤ ይቅርታ የምጠይቃችሁ ነገር እንዴ ይቅርታ እኮ በቃ ከተቀበለች ተቀበለች። በቃ አንቺ እኮ ይሄን ያህል የሚያስለቅስ ነገር የለም። በለቅሶ ይቅርታ መጠየቅ ተቀብያለሁ። ማልቀስ አይጠበቅብሽም። አዎ ደግሞኛ ምን እኔነት እኔ ከልቤ ነው እውነት በቃ ስለደበረኝ ነው ከልቤ ነበር ይቅርታ ልጠይቃችሁ የፈለኩት ነው። በዛው ቻውላችሁ ነበር የፈለኩት። ቻውላችሁ ነበር የሜካና ፕሮሰስ ተሳካልሽ ወይስ ምን? አይ እሱን ትቻለሁ እኮ ስጋ ሆነሽ ቢቆምኩት እዚህ ጋር ንገሪኝ። በዚህ ልክ አልቅሶ ይቅርታ መጠየቅ ለምን አስፈለገ? ለምን ዳኒ ሊረዳኝ ይችላል። እግዚአብሔር እንዴ! ኧረ ዳኒን ተይው። ምንድነው ይሄን ያህል በዚህ ልክ ዳኒን ነው ነገር ሌላው ነገር ነው። ይሄ ነገር የተፈጠረው ዛሬ አይደለም። አብርሃም በዚህ መሆን የጀመረው ዛሬ አይደለም። ከሌላ ሰው ጋር እንደዚህ አይነት ነገር ማሳለፍ የጀመረው ዛሬ አይደለም። ስለዚህ ያ ነገር እንደዚህ ስለሆነ ነው ከሷ ጋር ስለሆነ ነው እንደዚህ ያሰብሽው ምናምን ሊለኝ አይገባም። ምክንያቱም ይሄ ለኔ አዲስ ነገር አይደለም። በቃ አንድ ቀን ባጠፋው ጥፋት በዚህ ልክ ይብኛል ብዬ አላሰብኩም ማለት ምክንያቱም ያውልሽ ደስታ ያለበት ቦታ የሚፈልግ ሰው አይደለም ዳኒ ማለት ነው። ሰው እንዲደሰት የሚፈልግ ሰው ስላልሆነ አንቺ ታውቂዋለሽ እኮ ሲጀመር ማለት ነው። ማሚ ምጣያለችኝ ስለሆነ አትሊስት እሷ ከምትመጣ ሊልክ ብዬ ነው ፋሚሊ ቃል ታስቤ ነበር። አዎ ትላንትና ነበር መሄድ የነበረብሽ ሲጀመር ማለት ነው። በቃ ውሳኔሽ ትክክል ነበረ። ዛሬ እነሱን መጥራትሽ ይኸው ለለቅሶ ነው የዳረገሽ። ለዛ ነው ለዛ ብቻ ወደ 15 ቀን እንደዛ ላይ ብቻ ናፍቆኛል ብላ በጣም ብዙ ጊዜ እየጠየቀች ነው። እኔ ነገር አሳምናታለሁ። ችግር የለም እሱ ችግር የለም አሳምናታለሁ። ሜሪ እንግዲህ ተቀብላታለች ማለት ነው ይቅርታውን። በቃ ይቅርታ እንድታደርጉልኝ አንደኛ፣ ሁለተኛ ደግሞ በዛው ልሂድ ብዬ ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው